ይህ አሁን ያለሁበት ቦታ ደግሞ እንግዲህ ጦርነቱ እንዳልኳቸው የተከሰተው እዛ ነው፣ የተጀመረው እዛ ነው ማለት ነው። እዚህ ድረስ ነብዩ አለይሂ ሰላቱ ወሰላም መጡ ማለት እያሸነፉ እየገፉ መጣው ነበር ማለት ነው። እዚህ ቦታ ሲደርሱ እዛ ያሉት ሩማት ላይ ያሉት እነዛ 50 ሰዎች ከፊሎቹ በሚወርዱበት ጊዜ ከጀርባ ኻሊድ ኢብኑ ወሊድ ጦርነቱ አላለቀም በማለት ከጀርባ መጡ አጠቃቸው። እዚህ ቦታ ላይ በጣም ብዙ ሙሽሪኮች አሁን ቆሜበት ያለውበት ቦታ እቺ የተከለለችበት ቦታ ማለት ነው። በጣም ብዙ ሙሽሪኮች ነብዩን አለይሂ ሰላቱ ወሰላም ለመግደል የሞከሩት እዚህ ቦታ ላይ ነው ማለት ነው። ዑትባ ኢብኑ አቢ ወቃስ የሚባል አንድ ሙሽሪክ ሊያጠቃቸው በጣም ሙከረ። ቀስት ይወረውራል። እዚህ ቦታ ነበር አቡ ዱጃና የሚባለው ሱሐቢ ለነብዩ አለይሂ ሰላቱ ወሰላም እንደ ዲራዕ ወይንም እንደ ጋሻ ሆኖ እሳቸውን የሚወረወረው ሁሉ ቀስት እሱ ሰውነት ላይ እንዲያርፍ በማድረግ ነብዩን አለይሂ ሰላቱ ወሰላም ምንም እንዳይደርስባቸው ያደረገበት ቦታ ይህ ቦታ ነው። ያም ሆኖ እሱ እንደዛ ቀስት ወርውረውበት እሱ በወደቀ ሰዓት ይህ ዑትባ ኢብኑ አቢ ወቃስ የሚባል አንድ ሙሽሪክ ድንጋይ በመወርወር የነብዩን አለይሂ ሰላቱ ወሰላም ሩባዕያቸውን ሸረፈባቸው። ጥርሳቸው በሚሸረፍበት ጊዜ ከንፈራቸው ተሰነጠቀባቸው። በዛ ሰዓት እዚህ ቦታ ላይ ነው ከበቧቸው ሙሽሪኮች። ሁሉም እሳቸውን ለመግደል ነበር የሚሞክረው የነበረው። ጀርባቸውን በሰይፍ መቷቸው፣ ፊታቸውን በሰይፍ ቀደዷቸው። እዚህ ቦታ ላይ ነበር ነብዩ አለይሂ ሰላቱ ወሰላም ጫማቸው በደም እስኪሞላ ድረስ የተጎዱበት ቦታ ነብዩ አለይሂ ሰላቱ ወሰላም ይህ ቦታ ነው ማለት ነው። በዛ ሰዓት ትንሽ ጉድጓድ ነበር እቺ የምታዩት እዚህ ይህ ክልል ላይ እዛ ጉድጓድ ውስጥ ወረወሯቸው። ጉልበታቸው ተበሳ በሚወድቁበት ጊዜ ይህንን ዲን አሁን አልহামዱሊላህ ረቢል ዓለሚን እኛ እንዲህ እዚህ መጣል እንዲህ ተከሰተ እንድንል የበቃ ነው ነብዩ አለይሂ ሰላቱ ወሰላም በከፈሉት መስዋዕትነት ነው ማለት ነው። ይህ ታላቅ ነብይ ተራራ ለሚንቀጠቀጥላቸው ትልቅ ነብይ ጅብሪል መጥቶ እነዛ ጣኢፍ ላይ የጎዷቸው ሰዎች በሁለት ተራራ መሃል ላጣብቃቸው እያላቸው ድንገት ሊሰልሙ ስለሚችሉ ብለው የሚያዝኑት እኒህ ነብይ እንደዛ ጎድተዋቸው ኻሊድ ኢብኑ ወሊድ ከጀርባ መጥቶ እንደዛ አጥቅቷቸው በሰለመ ጊዜ እስልምና እኮ መጀመሪያ የነበረውን ሁሉ መጥፎ ነገር ይሰርዛልና ብለው ማንም ሰው እንዳይበቀለው ኻሊድን በመጥፎ ነገር እንዳያዩት ነው ያደረጉት ማለት ነው። እንደዛ ተጎድተው ከዚህ ጦርነት በሚመለሱበት ጊዜ ነበር ያቺ ሴት ልጅሽ ሞቷል፣ አባትሽ ሞቷል፣ ባልሽ ሞቷል እየተባለች እስኪ ነብዩ እንዴት ሆኑ ብላ ስትጠብቅ የነበረው ከዚህ ጦርነት በሚሄዱበት ጊዜ ነው። ጫማቸው በደም ሞልቶ እኔ ደህና ነኝ ብለው በሚሏት ጊዜ ከልጄም ከአባቴም ከናቴም ከሁሉ ነገሬ በላይ የምትበልጡ ጥርስ ሆኖት ያንቱ ደህና መሆን ሌላውን ሁሉ እንድረሳው ያደርገኛል ያለችው ያቺ ሴት ነብዩ አለይሂ ሰላቱ ወሰላም ከዚህ በሄዱ ጊዜ ነው ማለት ነው። ይህ እስልምና ትልቅ መስዋዕትነት ተከፍሎ ነው እኛ ጋር የደረሰው። አሁን እኛ ምንም ነገር ሳናደርግ ጦርነት የለብን ምን የለብን ጌታችንን ልናመሰግን ይገባል ማለት ነው እንጂ ነብዩ አለይሂ ሰላቱ ወሰላም ይህ ሁሉ ያ ታላቅ ነብይ እንዲህ ሁሉ ደርሶባቸዋል ማለት ነው። ሱብሃንአላህ። እና እዚህ ቦታ ላይ ነብዩ አለይሂ ሰላቱ ወሰላም የወደቁበት ቦታ ነው። ዱዓ ማድረጉ ዱዓው ሙስተጃብ ነው። አላህ ይማረን፣ የነብዩ አለይሂ ሰላቱ ወሰላም ጎረቤት ያድርገን። እዚህ ጦርነት ላይ የነበሩትን ሁሉ ነብዩ በጀነት ቃል ገብተውላቸዋል። እኛም እዚህ ቦታ ላይ በመምጣታችን ብቻ የነብዩ ጎረቤት ያድርገን። በጀነት እሳቸው እዛ ቦታ ላይ ነበራችሁና እዛ ቦታ ላይ ስለነበራችሁ እኔ ጋራ ጀነት ትገባላችሁ ብለው ይዘውን የሚገቡ አላህ ያድርገው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።